በመጥበቅና በመላላት ሁለት ትርጉም የማይሰጥ ቃል የትኛው ነው? የማይሰጥ ሀ መበዝበዝ፣ ለ መነዝነዝ፣ ሐመርሃ መወቀጥ፣ መ መገልበጥ። ጤና ይስጥልን። ይህ የስድስተኛ ክፍል አማርኛ ሞዴል ፈተና ክፍል 5 ነው። ቀጥሎ ምንባብ አለ። ምንባቡን በአግባቡ ካዳመጥን ወይም ከነበብን በኋላ ጥያቄዎችን እንመልሳቸዋለን። ምንባቡ ቀጥሎ ይቀርባል። ቀኝጌታ ዮፍታሔ ንጉሴ በኢትዮጵያ የሥነ ተውኔት ታሪክ ከፊታውራሪ ተክለሐዋርያት ተክለማርያም ቀጥሎ ስማቸው በቀዳሚነት የሚጠቀስ ነው። ቀኝጌታ ዮፍታሔ ከአባታቸው ከቄስ ንጉሴ ከእናታቸው ከወይዘሮ ማዘንጊያ ወልደሄር በ1887 ዓ.ም ጎጃም ውስጥ ደብረ ኤልያስ በተባለ አካባቢ ተወለዱ። ሐምሌ 2 1939 ዓ.ም ታትሞ በወጣው ሰንደቅ ዓላማችን በተባለው ጋዜጣ ላይ ከሰፈረው የሕይወት ታሪካቸውን ለመረዳት እንደሚቻለው ቀኝጌታ ዮፍታሔ ንጉሴ በዚያው በተወለዱበት አገር ዜማና ቅኔ እየተማሩ አደጉ። በቤተ ክርስቲያን ትምህርት እጅግ ምስጉን ስለነበሩ ቀኝጌታ የሚያሰኘውን የአዋቂዎች ማዕረግ ገና በሕፃንነታቸው ለማግኘት በቅተዋል። በ1911 ዓመተ ምህረት ወደ አዲስ አበባ መጥተው በልዩ ልዩ ክፍሎች እየተቀጠሩ ማገልገል ቀጠሉ። ቀጥሎም በዳግማዊ ምኒልክና በተፈሪ መኮንን ተማሪ ቤት በአማርኛ መምህር ሲያገለግሉ ቆዩ። ከዚያም በማስከተል በቅዱስ ጊዮርጊስ ተማሪ ቤት አስተዳደርና ርዕሰ መምህር ሆኑ። ቀኝጌታ ዮፍታሔ ንጉሴ በሥነ ጽሑፍ ካበረከቷቸው ሥራዎቻቸው መካከል የላቀውን ስፍራ የሚይዙት የተውኔትና የኅብረ መዝሙር ፈጠራዎቻቸው ናቸው። ምንም እንኳን በጠላት የወረራ ዘመን ተቋርጦ የነበረ ቢሆንም ተውኔቶቻቸውን እና የኅብረ መዝሙር ግጥሞቻቸውን ጽፈው ለመድረክ ያበቋቸው ከ1919 እስከ 1935 ዓ.ም ባለው ጊዜ ውስጥ ነው። ምንጭ ታሪካዊ መዝገብ ሰብ ከጥንት እስከ ዛሬ ጥር 2000 ዓ.ም ለዚህ ፈተና በሚሆን መልኩ ተሻሽሎ የተወሰደ ነው ማለት ነው። ይሄኛው በምንባቡ መሰረት ጥያቄዎችን መልሷቸው። ጥያቄ ቁጥር 1 ቀኝጌታ ዮፍታሔ ንጉሴ ካበረከቷቸው ስራዎቻቸው መካከል የላቀውን ስፍራ የሚይዘው የትኛው ነው? ሀ በልዩ ልዩ ክፍሎች እየተቀጠሩ መስራታቸው፣ ለ በአማርኛ መምህርነትና በርዕሰ መምህርነት መስራታቸው፣ ሐመርሃ የተውኔትና የኅብረ መዝሙር ስራዎቻቸው፣ መ ዜማና ቅኔ አዋቂነታቸው። መልሱ የተውኔትና የኅብረ መዝሙር ስራዎቻቸው የሚለው ነው። ምክንያቱም ምንባቡ በግልጽ እንደሚያስረዳው በሥነ ጽሑፍ ካበረከቷቸው ስራዎች መካከል የላቀውን ስፍራ የሚይዙት የተውኔትና የኅብረ መዝሙር ፈጠራዎቻቸው ናቸው ነው የሚለው። ጥያቄ ቁጥር 2 በኢትዮጵያ የሥነ ተውኔት ታሪክ ከዮፍታሔ ንጉሴ በፊት የነበሩት ማን ይባላሉ? ሀ ተክለሐዋርያት ተክለማርያም፣ ለ ዶክተር መላኩ በያን፣ ሐመርሃ ማኅተመ ወልደ መስቀል፣ መ ሐዲስ ዓለማየሁ። መልሱ ተክለሐዋርያት ተክለማርያም ነው። በምንባቡ የመጀመሪያ መስመር ላይ ቀኝጌታ ዮፍታሔ ንጉሴ ከፊታውራሪ ተክለሐዋርያት ተክለማርያም ቀጥሎ ስማቸው በቀዳሚነት እንደሚጠቀስ ተገልጿል። ሶስተኛ በሕፃንነታቸው ያገኙት የአዋቂነት ማዕረግ ምን የሚል ነበር? ሀ ግራኝጌታ፣ ለ ጸሐፌ ትእዛዝ፣ ሐመርሃ ብላቴን ጌታ፣ መ ቀኝጌታ። መልሱ ቀኝጌታ ነው። ቀኝጌታ የሚያሰኘውን የአዋቂዎች ማዕረግ ገና በሕፃንነታቸው ለማግኘት በቅተዋል በማለት ምንባቡ ይገልጻል። እንቀጥል። ጥያቄ ቁጥር 4 ዮፍታሔ ንጉሴ የተወለዱት መቼ ነው? ሀ በ1877 ዓ.ም፣ ለ በ1887 ዓ.ም፣ ሐመርሃ በ1897 ዓ.ም፣ መ 1888 ዓ.ም። መልሱ 1887 ዓ.ም የሚለው ነው። ምንባቡ በ1887 ዓ.ም ጎጃም ውስጥ ደብረ ኤልያስ በተባለ አካባቢ ተወለዱ በማለት የትውልድ ዘመናቸውን ያስቀምጣል። ጥያቄ ቁጥር 5 የዮፍታሔ ንጉሴ የሕይወት ታሪክ ተጽፎ የሚገኝበት ጋዜጣ ምን ይባላል? ሀ አዲስ ዘመን፣ ለ ሰንደቃችን፣ ሐመርሃ ብርሃንና ሰላም፣ መ ሰንደቅ ዓላማችን። መልሱ ሰንደቅ ዓላማችን የሚል ነው። ምንባቡ በግልጽ እንደጠቀሰው ታሪካቸው ሰንደቅ ዓላማችን በተባለው ጋዜጣ ላይ ከሰፈረው የሕይወት ታሪካቸው መረዳት ይቻላል ይላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ።
ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። የተለያዩ የስድስተኛ ክፍል ቪዲዮዎች ስላሉ እነሱን ደግሞ ለማግኘት ሳብስክራይብ ያድርጉ። እንቀጥል። ክፍል 2 ከጥያቄ ተራ ቁጥር 6 እስከ 10 ያሉት የቃላት ጥያቄዎች ናቸው። በአግባቡ መልሷቸው። ጥያቄ ቁጥር 6 ከሚከተሉት ውስጥ ልዩ የሆነውን ምረጥ። ሀ ማወደስ፣ ለ ማላገጥ፣ ሐመርሃ ማመስገን፣ መ ማሞካሸት። መልሱ ማላገጥ የሚለው ነው። ማወደስ፣ ማመስገን እና ማሞካሸት ሁሉም የአድናቆት መገለጫዎች ሲሆኑ ማላገጥ ግን ማሾፍ ወይም መሳለቅን የሚያመለክት አሉታዊ ቃል ነው። ሰባተኛ ከሚከተሉት ውስጥ ልዩ የሆነውን ምረጥ። ሀ አዳመጠ፣ ለ አስተዋለ፣ ሐመርሃ ተሳተፈ፣ መ ተገነዘበ። መልሱ ተሳተፈ ነው። አዳመጠ፣ አስተዋለ እና ተገነዘበ ሁሉም ከአእምሮ ማስተዋልና መረዳት ጋር የተያያዙ ሲሆኑ ተሳተፈ ግን በአንድ ድርጊት ውስጥ ተካፋይ መሆንን ያሳያል። ጥያቄ ቁጥር 8 ከሚከተሉት ውስጥ ልዩ የሆነውን ምረጥ። መጨረስ፣ መደምደም፣ መብሰል፣ ማጠናቀቅ። መልሱ መብሰል ነው። ምክንያቱም መጨረስ፣ መደምደምና ማጠናቀቅ ተመሳሳይ ፍቺ ወይም ድርጊትን ማብቃትን የሚያሳዩ ሲሆኑ መብሰል ግን ምግብ ዝግጁ መሆኑን ወይም ፍራፍሬ ለምግብነት መድረሱን ያሳያል። ዘጠነኛ ከሚከተሉት ውስጥ ልዩ የሆነው ሀ ማዘን፣ ለ መፍለቅለቅ፣ ሐመርሃ መንከትከት፣ መ መሳቅ። መልሱ ማዘን ነው። ምክንያቱም መፍለቅለቅ፣ መንከትከትና መሳቅ የደስታ መገለጫዎች ሲሆኑ ማዘን ግን የሐዘን ስሜትን የሚያመለክት ተቃራኒ ቃል ነው። አስረኛ ከሚከተሉት ውስጥ ልዩ የሆነው ሀ ደባ፣ ለ ተንኮል፣ ሐመርሃ ቅንነት፣ መ ሴራ። መልሱ ቅንነት ነው። ደባ፣ ተንኮልና ሴራ ሁሉም ክፉ የማሰብና የማሴር ድርጊቶች ሲሆኑ ቅንነት ግን ቅን መሆንንና በጎነትን የሚያሳይ በጎ ቃል ነው። ክፍል 3 ሰዋሰውና ስነ ጽሑፍ 11ኛ ከክርክር ስርዓት ጋር ተያይዞ በድርጊት አከናወን ቅደም ተከተል የመጀመሪያ ሊሆን የሚችለው የቱ ነው? ሀ መረጃ መሰብሰብ፣ ለ ርዕስ መምረጥ፣ ሐመርሃ ቦታ ማዘጋጀት፣ መ የክርክርን ጊዜ መጠበቅ። መልሱ ርዕስ መምረጥ ነው። ማንኛውም ክርክር ከመጀመሩ በፊት መጀመሪያ ሊከናወን የሚገባው ስለምን እንደሚከራከሩ ርዕስ መምረጥ ነው። 12ኛ ከሚከተሉት ውስጥ ጥምር ቃል ያልሆነው የትኛው ነው? ሀ ቤተ መንግስት፣ ለ እግረ መንገድ፣ ሐመርሃ ሆደ መጋዝ፣ መ ወዲያና ወዲህ። መልሱ ወዲያና ወዲህ የሚለው ነው። ቤተ መንግስት፣ እግረ መንገድ እና ሆደ መጋዝ ሁለት ቃላት ተጣምረው አዲስ ትርጉም የሰጡ ጥምር ቃላት ሲሆኑ ወዲያና ወዲህ ግን በአያያዥ ና የቆመ ሐረግ ነው። የተከበራችሁ የዚህ ቻናል ተከታታዮች ምናልባት እየፈጠንኩ ከሆነ ቪዲዮውን እያስቆማችሁ መከታተል ትችላላችሁ። 13ኛ በጊዜ አመልካች ተውሳከ ግስ የተጻፈው አረፍተ ነገር የትኛው ነው? ሀ ሩጫውን ያሸነፈው ልምምድ ስላደረገ ነው። ለ ለሚቀጥለው ክረምት ለጉብኝት ወደ ሌላ አካባቢ ይሄዳለሁ። ሐመርሃ መጽሐፍት የእውቀት ምንጭ ናቸው። መ ራሱን ታሞ ወደ ሐኪም ቤት ሄደ። መልሱ ለሚቀጥለው ክረምት ለጉብኝት ወደ ሌላ አካባቢ ይሄዳለሁ የሚለው ነው። ምክንያቱም ለሚቀጥለው ክረምት የሚለው ሐረግ ድርጊቱ የሚከናወንበትን ጊዜ ስለሚያመለክት የጊዜ ተውሳከ ግስ ነው ማለት ነው። ጥያቄ ቁጥር 14 እንደየአስፈላጊነታቸው የሚለው በምዕላር ተከፋፍሎ ሲጻፍ ትክክለኛው የትኛው ነው? ሀ እንዳየ፣ አስፈላጊ፣ ነት ላቸው፣ ለ እንደ
የአስፈላጊነት አቸው ሐመርሃ እንደየ አስፈላጊነት ላቸው መ እንደ አየ አስፈላጊነት አቸው። መልሱ እንደ የአስፈላጊነት አቸው የሚለው ሲሆን ቃሉ እንደ አስቀድሞ የአገናዛቢ አስፈላጊ ስርወ ቃል ነት ቅጥያ እና አቸው አመላካች በሚል ምዕላዳዊ አወቃቀር ይከፈላል ማለት ነው። በጣም ጥሩ። ጥያቄ ቁጥር 15 ከሚከተሉት አንዱ ውስብስብ አረፍተ ነገር ነው። ሀ እየሮጠ ሲመጣ የነበረው ልጅ ወድቆ ተሰበረ። ለ የመጽሐፉ ገጽ በጣም ብዙ ነው። ሐመርሃ ሰላም ለሁሉም ያስፈልጋል። መ ትምህርት ቤታችንን ሁልጊዜ እናጸዳለን። መልሱ እየሮጠ ሲመጣ የነበረው ልጅ ወድቆ ተሰበረ የሚለው ነው። ምክንያቱም እየሮጠ ሲመጣ የነበረው የሚለው ጥገኛ አረፍተ ነገር ከዋናው ልጁ ወድቆ ተሰበረ ጋር በመጣመሩ ውስብስብ አረፍተ ነገር ይባላል። ጥያቄ ቁጥር 16 ከስም በፊት እየገባ ስለ አይነት መጠንና ባህሪ የሚገልጽ የቃል ክፍል ምን ይባላል? ሀ ተውሳከ ግስ፣ ለ ተውላጠ ስም፣ ሐመርሃ ቅጽል፣ መ ግስ። ቅጽል ካላችሁ ትክክል ነው። ምክንያቱም ቅጽል ከስም በፊት እየገባ ስለ ስሙ አይነት፣ መጠን፣ ቀለም ወይም ባህሪ የሚገልጽ የቃል ክፍል ነው ማለት ነው። ጥያቄ ቁጥር 17 ከሚከተሉት ውስጥ ሳቢ ግስ ያለበት አረፍተ ነገር የትኛው ነው? ሀ ልጁ ኳሱን ወርውሮ የህንፃውን መስተዋት ሰበረው። ለ አየለ እንቅፍ ስለመጣበት ቶሎ ተኛ። ሐመርሃ ፋጡማ ብዙ ስላለቀሰች ራሷን አመማት። መ መሐመድ ሰዓት ስለደረሰበት እየሮጠ ሄደ። መልሱ ልጁ ኳሱን ወርውሮ የህንፃውን መስተዋት ሰበረው የሚለው ነው። ምክንያቱም ሰበረው የሚለው ግስ መስታወት የሚል ተሳቢ ወይም ሳቢ ስላለው ሳቢ ግስ ይባላል ማለት ነው። 18ኛ በማመልከቻ አጻጻፍ ስርዓት በቅደም ተከተል ሲቀመጥ ትክክለኛው የትኛው ነው? ሀ የሚጻፍለት ተቋም ስም ቀን ጉዳዩ። ለ ቀን የሚጻፍለት ተቋም ስም ጉዳዩ። ሐመርሃ ጉዳዩ ቀን የሚጻፍለት ተቋም ስም። መ ቀን ጉዳዩ የሚጻፍለት ተቋም ስም። መልሱ ቀን የሚጻፍለት ተቋም ስም እና ጉዳዩ የሚለው ነው። መደበኛ ማመልከቻ መጀመሪያ ቀን፣ ቀጥሎ ተቀባዩ ተቋም፣ ከዛም የጉዳዩ ርዕስ መጻፍ ይኖርበታል ማለት ነው። ጥያቄ ቁጥር 19 መወቀጥ ካላችሁ ትክክል ነው። ምክንያቱም መወቀጥ ሲጠብቅም ሲላላም ትርጉሙ አንድ አይነት ሲሆን ሌሎቹ እንደ መነዝነዝ፣ መነዝነዝ ያሉ ቃላት ግን በመጥበቅና በመላላት ትርጉማቸው ሊቀያየር ይችላል። ቅድም እንዳልኩት መነዝነዝ፣ መነዝነዝ፣ መበዝበዝ፣ መበዝበዝ፣ መገልበጥ፣ መገልበጥ ሲጠብቁና ሲላሉ የተለያየ ትርጉም ይሰጣሉ ማለት ነው። መወቀጥ ግን ከአንድ ትርጉም ውጪ ሌላ የለውም። ጥያቄ ቁጥር 20 በሁለት ተጣማሪ ቃላት መሃል እየገባ ጥምር ቃልን ለመመስረት የሚያገለግል የስርዓተ ነጥብ ምልክት የትኛው ነው? ሀ አብዶ ሰረዝ፣ ለ ነጠላ ሰረዝ፣ ሐመርሃ ድርብ ሰረዝ፣ መ ንዑስ ሰረዝ። መልሱ ንዑስ ሰረዝ ነው። ንዑስ ሰረዝ በጥምር ቃላት መሃል ገብቶ ቃላቱን ለማገናኘት ያገለግላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየት ካላችሁ፣ ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈልጋችሁ ሼር አድርጉ። የተለያዩ የስድስተኛ ክፍል ትምህርት ቪዲዮዎች ስላሉ እሱን ለማግኘት ሳብስክራይብ አድርጉ። ምናልባት ጥያቄዎቹን እየፈጠንኩ ከሆነ እየሰራው ያለሁት ቪዲዮውን እያቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 21
በድርሰት ውስጥ የተብራራውን ሐሳብ አጠቃላይ ሁኔታ ከአድማጮች ጋር የሚያስተዋውቅ የድርሰት ክፍል የትኛው ነው? ሀ መደምደሚያ፣ ለ መንደርደሪያ አረፍተ ነገር፣ ሐመርሃ ማጠቃለያ፣ መ መግቢያ። መልሱ መግቢያ ነው። መግቢያ ስለ ድርሰቱ አጠቃላይ ይዘትና ዓላማ ለአንባቢው ወይም ለአድማጩ መጀመሪያ መረጃ የሚሰጥበት ክፍል ነው። 22ኛ ከሚከተሉት ውስጥ ርቱዕ በሆነ ቃል የተጻፈ አረፍተ ነገር የትኛው ነው? ሀ ማንበብ ስለምወድ ደስ የሚል መጽሐፍ ተገዛልኝ። ለ የጎደለውን የጉድጓድ ውሃ እንደገና ሞሉት። ሐመርሃ ልጁ ሲታገል ልብሱ ተቀደደ። መ ለጉብኝት ወደ አክሱም ከሄደው ጓደኛዬ ደብዳቤ ተጻፈልኝ። መልሱ የጎደለውን የጉድጓድ ውሃ እንደገና ሞሉት የሚለው ነው። ርቱዕ አረፍተ ነገር ባለቤቱ በግልጽ የታወቀበትና ድርጊቱ በቀጥታ የተገለጸበት ሲሆን ሞሉት የሚለው ባለቤቱን ወይም እነርሱ በግልጽ ያሳያል ማለት ነው። 23ኛ የፈለኩትን መጽሐፍ ገዝተው ሰጡኝ። በዚህ አረፍተ ነገር ውስጥ መጽሐፍ የገዙት ስንተኛ መደብ ላይ ያሉ ሰዎች ናቸው? ሀ አንደኛ መደብ፣ ለ ሁለተኛ መደብ፣ ሐመርሃ ሶስተኛ መደብ፣ መ አንደኛና ሶስተኛ መደብ። መልሱ ሶስተኛ መደብ ነው። ምክንያቱም ገዝተው ሰጡኝ የሚለው ግስ ድርጊቱን የፈጸሙት ሰዎች እኛም እናንተም ያልሆናችሁ እነርሱ ወይም ሶስተኛ መደብ መሆናቸውን ያሳያል ማለት ነው። 24ኛ ከሚከተሉት ውስጥ የተጽኦ ስም የሆነው የትኛው ነው? ሀ አዋሽ፣ ለ ሐይቅ፣ ሐመርሃ ከተማ፣ መ ቀበሌ። መልሱ አዋሽ የሚለው ነው። የተጽኦ ስም ለአንድ የተለየ ቦታ ወይም ነገር ብቻ የሚሰጥ ስም ሲሆን አዋሽ ለአንድ ወንዝ የተሰጠ የተለየ ስም ነው። 25ኛ የህይወት ታሪክ ሲጻፍ የማይካተተው ከሚከተሉት የትኛው ነው? ሀ የትውልድ ዘመንና ቦታ፣ ለ የትምህርትና የአሳደግ ሁኔታ፣ ሐመርሃ የሥራና የቤተሰብ ሁኔታ፣ መ የጽንሰትና ድህረ ሞት ዘመን። የጽንሰትና ድህረ ሞት ዘመን ካላችሁ ትክክል ነው። ምክንያቱም የህይወት ታሪክ ከአንድ ሰው ልደት ጀምሮ እስከ እረፍት ድረስ ያለውን ዋና ዋና ኩነቶች የሚዘግብ በመሆኑ ከልደት በፊትና ከሞት በኋላ ያሉ ነገሮችን አያካትትም። 26ኛ በኃላፊ ጊዜ የተጻፈ አረፍተ ነገር የትኛው ነው? ሀ በእርግጠኝነት ወደ 7ኛ ክፍል አልፋለሁ። ለ ዛሬ ፈተና እየተፈተንን ነው። ሐመርሃ ለጉብኝት ወደ ላሊበላ ሄጄ ነበር። መ ፈተናው እንዳለቀ ወደ ቤቴ እሄዳለሁ። መልሱ ለጉብኝት ወደ ላሊበላ ሄጄ ነበር የሚለው ነው። ምክንያቱም ሄጄ ነበር የሚለው ሐረግ ድርጊቱ ቀደም ብሎ መጠናቀቁን ስለሚያመለክት የኃላፊ ወይም የበፊት ጊዜን ያሳያል ማለት ነው። ጥያቄ ቁጥር 27 ልጆቹ በትምህርታቸው እሳት ናቸው። የተሰመረበት ቃል ወይም እሳት ማለት ፍካሪያዊ ፍቺው ምንድን ነው? ሀ በጣም ሰነፍ፣ ለ በጣም ጎበዝ፣ ሐመርሃ የነደዱ፣ መ የሚያናድዱ። በጣም ጎበዝ ካላችሁ ትክክል ነው። ምክንያቱም እሳት የሚለው ቃል በትምህርት ረገድ በፍካሪያዊ ፍቺው እጅግ ብርቱ፣ ፈጣንና ጎበዝ መሆንን ይገልጻል። 28ኛ ሚዛን ብሎ ሚዛናዊ ካለ ዓለም ብሎ ምን ይባላል? ሀ ዓለማዊ፣ ለ ዓለማት፣ ሐመርሃ ዓለማውያን፣ መ ዓለማዊት። መልሱ ዓለማዊ ነው። ሚዛን በሚለው ስም ላይ አዊ የሚል ቅጥያ ጨምሮ ቅጽል እንደተፈጠረ ሁሉ ዓለም ላይም አዊ ሲጨመር ዓለማዊ ይሆናል ማለት ነው። 29ኛ ከሚከተሉት ውስጥ የግስ ተግባር የሆነው የትኛው ነው? ሀ በአረፍተ ነገር ውስጥ ባለቤት በመሆን ያገለግላል። ለ የሐሳብ መቋጫ በመሆን ያገለግላል። ሐመርሃ
የባህሪ ገላጭ በመሆን ያገለግላል። መ ተሳቢ በመሆን ያገለግላል። መልሱ የሐሳብ መቋጫ በመሆን ያገለግላል የሚለው ነው። ግስ በአረፍተ ነገር መጨረሻ ላይ ገብቶ የአረፍተ ነገሩን ሐሳብ የሚደመድምና የሚጨርስ የቃል ክፍል ነው። ጥያቄ ቁጥር 30 ከሚከተሉት አንዱ በሐቅ ላይ የተመሰረተ አስተያየት ነው። ሀ በሚቀጥለው ሳምንት ሳልመጣ አልቀርም። ለ በዚህ ፈተና ጥሩ ውጤት የማመጣ ይመስለኛል። ሐመርሃ ሰላም፣ ነፃነትና ፍትህ ለሁሉም ፍጡራን አስፈላጊ ይመስሉኛል። መ ውዳሴ ሀገር በሚል የተጻፈ ግጥም እጅግ ማራኪ ነው። መልሱ ውዳሴ ሀገር በሚል የተጻፈ ግጥም እጅግ ማራኪ ነው የሚለው ነው። ምክንያቱም ግጥሙ ስለመኖሩና ይዘቱ በማንም የማይካድ ሀቅ ሲሆን ማራኪ ነው የሚለው ደግሞ ግጥሙን መሰረት አድርጎ የቀረበ አስተያየት ነው ማለት ነው። 31ኛ ከሚከተሉት ውስጥ በኢርቱ ግስ የተጻፈ አረፍተ ነገር የትኛው ነው? ሀ ወርቅነሽ አዲስ ልብስ ተገዛላት። ለ አደም መጽሐፍ አነበበ። ሐመርሃ ለማገዶነት የገዙትን እንጨት ሰባበሩት። መ ደራሲው ደስ የሚል ግጥም ጻፈ። መልሱ ወርቅነሽ አዲስ ልብስ ተገዛላት የሚለው ነው። ምክንያቱም ተገዛላት የሚለው ግስ ድርጊቱን የፈጸመው አካል ወይም ገዢው በግልጽ ስላልተጠቀሰ አረፍተ ነገሩ ኢርቱዕ ይባላል ማለት ነው። 32ኛ ሀተታዊ በሆኑ አረፍተ ነገሮች መጨረሻ ላይ የሚቀመጥ የስርዓተ ነጥብ ምልክት የትኛው ነው? ሀ 2 ነጥብ፣ ለ 1 ነጥብ፣ ሐመርሃ 4 ነጥብ፣ መ 3 ነጥብ። መልሱ 4 ነጥብ ነው። 4 ነጥብ መደበኛ ሀተታዊ አረፍተ ነገር መጠናቀቁን ለመግለጽ በአረፍተ ነገር መጨረሻ ይቀመጣል። 33ኛ ደብሪቱ አንገተ ሰባራ በመሆኗ ከሰው ጋር ለመግባባት ትቸገራለች። የተሰመረበት ፈሊጣዊ አነጋገር አውዳዊ ፍች ምንድን ነው? ሀ ደፋር፣ ለ የአንገት ጉዳት ያለባት፣ ሐመርሃ መናገር የማትችል፣ መ አይናፋር። መልሱ አይናፋር የሚለው ነው። አንገተ ሰባራ የሚለው ፈሊጣዊ አነጋገር አይናፋር ወይም ትሁት የሆነን ሰው ለመግለጽ ያገለግላል። ጥያቄ ቁጥር 34 ድርጊቱ ወደ ሌላ የማይተላለፍና በባለቤቱ ላይ ብቻ ተወስኖ የሚቀር የግስ አይነት ምን ይባላል? ሀ ሳቢ ያልሆነ ግስ ወይም ኢ ተሻጋሪ፣ ለ ተሻጋሪ ግስ፣ ሐመርሃ ሳቢ ግስ፣ መ ተሳቢ ግስ። መልሱ ሳቢ ያልሆነ ግስ ወይም ኢ ተሻጋሪ ግስ ነው። ምክንያቱም ድርጊቱ ከባለቤቱ አልፎ ወደ ተሳቢ የማይሻገር ከሆነ ግሱ ኢ ተሻጋሪ ወይም ሳቢ ያልሆነ ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን 35ኛው ጥያቄ ላይ ደርሰናል። በጥያቄዎቹ መልስና ማብራሪያዎች ላይ አስተያየትና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የስድስተኛ ክፍል ቪዲዮዎች እዚህ ቻናል ላይ ስላሉ እነሱ ለማግኘት ደግሞ ሳብስክራይብ ያድርጉ። እየቸኮልኩና የፈጠንኩ ከሆነ ቪዲዮውን እያቆማችሁ ተከታተሉ። መልካም ጊዜ። እንቀጥል ወደ ጥያቄ 35። የሰሞኑ ብርድ ኃይለኛ በመሆኑ ቆፈኑ ሊያንቀሳቅሰን አልቻለም። ለተሰመረበት ቃል ተቃራኒ ሊሆን የሚችለው የትኛው ነው? የተሰመረበት ቃል ቆፈኑ የሚለው ነው። ሀ ቅዝቃዜ፣ ለ ሙቀት፣ ሐመርሃ ብርሃን፣ መ ብርድ። መልሱ ሙቀት ነው። ቆፈን ማለት ከባድ ብርድ የሚያመጣው የሰውነት መዛል ወይም መገተር ሲሆን የዚህ ተቃራኒ ደግሞ ሙቀት ነው ማለት ነው። 36ኛ ምላሰኛነታቸው በሚለው ውስጥ ስንት ጥገኛ ምዕላዶች አሉ? ሀ 4፣ ለ 2፣ ሐመርሃ 3፣ መ 5። መልሱ 3 ነው። ምላስ የሚለው ነፃ ምዕላድ ሲሆን ኝ
ነት እና አቸው የሚሉት ሶስቱ ጥገኛ ምዕላዶች ናቸው። 37ኛ ጊዜው መሽቷል ዳሽ ወደ ቤታችን እንግባ። በባዶ ቦታው የሚገባው አያያዥ የትኛው ነው? ሀ ቢሆንም፣ ለ በተጨማሪም፣ ሐመሩሃ ስለዚህ፣ መ በመጨረሻም። መልሱ ስለዚህ የሚለው ነው። ምክንያቱም ስለዚህ የሚለው አያያዥ የመጀመሪያው ሐሳብ ወይም መመሸቱ ለሁለተኛው ድርጊት ወይም መግባት ምክንያት መሆኑን ይገልጻል ማለት ነው። 38ኛ የነገርናቸውን ስላልሰሙን እንደገና ነገርናቸው። በዚህ አረፍተ ነገር ውስጥ ባለቤቱ ማን ነው? ሀ እኛ፣ ለ እናንተ፣ ሐመሩሃ እነሱ፣ መ እርሶ። መልሱ እኛ የሚለው ነው። ምክንያቱም ነገርናቸው የሚለው ግስ ድርጊቱን የፈጸመው አካል እኛ መሆናችንን ያሳያል። 39ኛ ማስተዋልና እመቤት መንታ እህትማማቾች ቢሆኑም በቁመት ግን አጭርና ረዥም ናቸው። በዚህ አረፍተ ነገር ውስጥ የተሰመረበት የቅጽል አይነት የትኛው ነው? ሀ አይነትን ገላጭ፣ ለ መጠንን ገላጭ፣ ሐመሩሃ ባህሪን ገላጭ፣ መ ግብርን ገላጭ። መልሱ መጠንን ገላጭ ነው። ምክንያቱም አጭርና ረዥም የሚሉት ቃላት የሰውን ቁመት ወይም መጠን የሚገልጹ መጠን ገላጭ ቅጽሎች ናቸውና። ወደ መጨረሻው ጥያቄ ደረስን። የመጨረሻው ወይም 40ኛው ጥያቄ ከቋንቋ ልመዳና ትምህርት አንጻር ትክክለኛ ቅደም ተከተልን ጠብቆ የቀረበ ከሚከተሉት የትኛው ነው? ሀ ማዳመጥ፣ መናገር፣ መጻፍና ማንበብ፣ ለ መናገር፣ ማዳመጥ፣ ማንበብና መጻፍ፣ ሐመሩሃ መናገር፣ ማዳመጥ፣ መጻፍና ማንበብ፣ መ ማዳመጥ፣ መናገር፣ ማንበብና መጻፍ። መልሱ ማዳመጥ፣ መናገር፣ ማንበብና መጻፍ የሚለው ነው። ምክንያቱም ቋንቋን ለመልመድና ለመማር ተፈጥሯዊው ቅደም ተከተል መጀመሪያ በመስማት ወይም ማዳመጥ ይጀምራል። ቀጥሎ መናገር፣ ከዛም ማንበብና በመጨረሻም መጻፍ ይከተላል ማለት ነው። ይህ ክፍል 5 የ6ኛ ክፍል አማርኛ ሞዴል ጥያቄ ከነመልሱና ማብራሪያው የቀረበበት ነው። ለዚህ ፕሮግራም ወይም ለዚህ ይዘት አስተያየትና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የ6ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስላሉ እነሱ እንዲደርሳችሁ ከፈለጋችሁ ደግሞ ሳብስክራይብ አድርጉ። መልካም ጊዜ፣ መልካም እድል። አመሰግናለሁ።